አርእስተ ዜና የሀጅና ዑምራ ዘርፍ የሥራ ኃላፊዎች የሀጅ አገልግሎት አሰጣጥን በሚመለከት ከባለድርሻ አካላት ጋር መወያየታቸው ተገለጸ። አወሊያ ኮሌጅ በፌደራል ፖሊስ ኮሌጅ የአረብኛ ቋንቋ ለማስተማር የሚያስችለው ስምምነት አደረገ። በሞሮኮ በተደረገው የቁርአን ውድድር ኢትዮጵያውያኑ ተወዳዳሪዎች ማሸነፋቸው ተነገረ። የቬንዙዌላ መንግስት የአሜሪካን ወረራ በመፍራት ዜጎቹን የነፍስ ወከፍ መሳሪያ እያስታጠቀ ነው ተባለ። በጋዛ 453 ሰዎች በረሃብ ሞቱ። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ኳታርን ይቅርታ ጠየቁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክብራትና ክብራን የነጃሺ ቲቪ የምሽት መረጃ ተመልካቾቻችን እንደምን አምሽታችኋል? ከመረጃዎቹ ጋር ሰኢድ መሐመድ ነኝ። አብራችሁን ቆዩ። የሀጅና ዑምራ የሥራ ዘርፍ ኃላፊዎች የሀጅ አገልግሎት አሰጣጥን በሚመለከት ከባለድርሻ አካላት ጋር መወያየታቸው ተገለጸ። ያለፈውን ዓመት የሀጅ አገልግሎት መስተንግዶ በስኬት ያጠናቀቀው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የዘንድሮውን የሀጅ አገልግሎትና መስተንግዶ ከቀደሙ ዓመታት የተሻለ ለማድረግም የታቀደ ስራ እየተሰራ ነው። የሀጅ አገልግሎት አሰጣጡ የበለጠ ውጤታማ እንዲሆን ለማስቻልም የጠቅላይ ምክር ቤቱ የሀጅና ዑምራ ዘርፍ ከፍተኛ የሥራ ኃላፊዎች ከተለያዩ የባለድርሻ አካላት ጋር ውይይት አድርገዋል። የሥራ ኃላፊዎቹ የአራህማን እንግዶች ፈጣን ፓስፖርትና ምቹ የበረራ አገልግሎት ማግኘት በሚችሉበት ሁኔታና ዙሪያ ከኢሚግሬሽንና ዜግነት አገልግሎት እንዲሁም ከኢትዮጵያ አየር መንገድ የሥራ ኃላፊዎች ጋር ተወያይተዋል። በውይይቱም ለአራህማን እንግዶች ከእንግልት ነፃ የሆነ አገልግሎት ለመስጠት በቅንጅት እንደሚሰሩ መግባባት ላይ መደረሱም ተገልጿል። ጠቅላይ ምክር ቤቱ ከወራት በፊት ከሳውዲ ሀጅ ሚኒስቴር የ1447ኛ ዓመተ ሂጅሪያ የሀጅ መርሃ ግብር መረከቡ ይታወሳል። አወሊያ በፌደራል ፖሊስ ኮሌጅ የአረብኛ ቋንቋ ለማስተማር የሚያስችለውን ስምምነት አደረገ። በኢትዮጵያ ፌደራል ፖሊስ ኮሌጅ የአረብኛ ቋንቋን ከ2018 ጀምሮ ለማስተማር የአወሊያ ኮሌጅ ስምምነት ማድረጉን የአወሊያ ስራ አስኪያጅ ገልጿል። አወሊያ ኮሌጅ የአረብኛ ቋንቋን እንዲያስተምር ከኢትዮጵያ ፌደራል ፖሊስ ኮሌጅ የቀረበለትን ጥያቄ ተቀብሎ ለተግባራዊነቱ የሚችለውን ሁሉ ለማድረግ ቁርጠኛ መሆኑንም ገልጿል። በሁለቱ ኮሌጆች በተደረገው የማስጀመሪያ መርሃ ግብር ላይ የፌደራል ፖሊስ ኮሚሽን ዋና መስሪያ ቤት የኮሚሽኑ ከፍተኛ አመራሮችና የአወሊያ ኮሌጅ ስራ አስኪያጅ ሀጂ ሰኢድ አስማረ እንዲሁም የኮሌጁ ትምህርት ጥራት ኃላፊ አቶ አህመድ ዑመር ተገኝቷል። የኮሚሽኑ ከፍተኛ አመራሮች አወሊያ ለሀገር ያበረከተ ያለውን አስተዋጽኦ አድንቀዋል። ከመንግስትና ከሌሎች ባለድርሻ አካላት ጋር አወሊያ ተቀራርባ በጋራ ለመስራት እያደረገች ያለውን ጥረት የሚያበረታታ መሆኑንም አመራሮቹ ገልጸዋል። የአወሊያ ዋና ስራ አስኪያጅ የሆኑት ሀጅ ሰኢድ አስማረ በበኩላቸው ከ70 ዓመት በላይ ዕድሜ ያለው አወሊያ በትምህርትና በጤና በበጎ አድራጎት ዘርፍ በርካታ አመርቂ ስራዎችን በመስራት ማህበራዊ ኃላፊነቱንና የዜግነት ግዴታውን እየተወጣ መሆኑን በመርሃ ግብሩ ላይ ተናግረዋል። የአወሊያ አመራሮች የፌደራል ፖሊስ ኮሚሽን ዋና መስሪያ ቤት ዘመኑን በዋጀ ቴክኖሎጂ በመጠቀም እየሰራቸው ያለውን ስራዎች በተለይ የአዲስ አበባ ከተማን የትራፊክ እንቅስቃሴና የህዝቦች ደህንነት መከታተያ ስልትን በተለያዩ ክፍሎች በመገኘት ጉብኝት አካሂደዋል። በሞሮኮ በተደረገው የቁርአን ውድድር ኢትዮጵያውያን ተወዳዳሪዎች ማሸነፋቸው ተነገረ። በሞሮኮ ፋስ ከተማ በተካሄደ የቁርአን ውድድር ሁለት ኢትዮጵያውያን አሸናፊ መሆናቸው ተገልጿል። የቁርአን ውድድሩን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የዑለማ ጉባኤ ጽሕፈት ቤት ከሞሮኮ ንጉስ መሐመድ ስድስተኛ የአፍሪካ ዑለማ ፋውንዴሽን ጋር በመተባበር እንዳዘጋጀ አስታውቀዋል። በውድድሩ ላይ 48 የአፍሪካ ሀገራት ተሳተፉ ሲሆን ኢትዮጵያ በ3 አይነት የአቀራር ስልት እንደተወዳደረች ተነግሯል። በ30 ጁዝ ሂፍዝ ተወዳዳሪው ኢስሐቅ ኸይረዲን መሐመድ በሐፍስ ረዋያ አንደኛ በመውጣት አሸናፊ እንደሆነ ተገልጿል።
ኢብራሂም አብዱራህማን በተመሳሳይ በ30 ጁዝ በዋርሽ ራዋያ አቀራር አንደኛ መውጣቱ ተሰምቷል። በተጨማሪም አይመን ጀማል 5 ጁዝ ቁርአን በቲላዋ ተወዳድሮ ጥሩ ውጤት ማምጣቱ ተነግሯል። ለ3 ቀን በተደረገው የቁርአን ውድድር ከተለያዩ ሀገራት የተውጣጡ 6 ዳኞች የተሳተፉ ሲሆን በጠቅላይ ምክር ቤት የኢትዮጵያ ዑለማ ጉባኤ የትምህርት ክፍል ኃላፊ የሆኑት ዶክተር አብደላ ኸድር የዳኞች ቡድን አባል ሆነው መሳተፋቸው ተነግሯል። በሞሮኮ ለ6ኛ ጊዜ በተዘጋጀው የቁርአን ውድድር ኢትዮጵያ ለ3ኛ ጊዜ መሳተፏን የኢትዮጵያ ዑለማ ጉባኤ ጽሕፈት ቤት አስታውቋል። ኢትዮጵያን ወክለው አሸናፊ ለሆኑ ተወዳዳሪዎች ከሞሮኮ ንጉስ ሽልማት ይበረከትላቸዋል ተብሏል። ሱመያ አክሲዮን ማህበር እስላማዊ ትምህርት ቤት ከፍተኛ ውጤት ላመጡ ተማሪዎች የሽልማትና የእውቅና መርሃ ግብር አካሂዷል። የሱመያ ትምህርት ቤት ዋና ስራ አስኪያጅ አቶ ኻሊድ ኡስማን በምርቃት ስነ ስርዓቱ ላይ እንኳን ደስ ያላቸው መልእክት አስተላልፈዋል። በዚህም የ6ኛ፣ 8ኛና 12ኛ ክፍል ተማሪዎች ላመጡት የላቀ ውጤት መደሰታቸውን በመግለጽ በቀጣይ የትምህርት ዘመናቸውም የበለጠ ሊጠናከሩ እንደሚገባ ተናግሯል። ይህ ስኬት በሱመያ የተማሪዎች ማህበር በኩል እንዲያስቀጥሉትም መልእክት አስተላልፏል። የሱመያ አክሲዮን ማህበር መስራች ኢንጂነር ተማም ሰይድ ከ24 ዓመት በፊት የሱመያ ትምህርት ቤትን አመሰራረት በማስታወስ አሁን ለደረሰበት ስኬት በመብቃቱ የተሰማቸውን ደስታ ገልጿል። ለሱመያ ትምህርት ቤት ተማሪዎችም ላሳዩት የላቀ ውጤት ምስጋናቸውን ገልጿል። የሱመያ ትምህርት ቤት ዳይሬክተሮች ቦርድ ዋና ሰብሳቢ ኢንጂነር መሐመድ ሐሰን በበኩላቸው በ2017 የትምህርት ዘመን የመጣውን ውጤት የ2018 ዓመተ ልደት ተፈታኞችን በተሻለ መልኩ ሊያስቀጥሉት እንደሚገባ መልእክት አስተላልፈዋል። ከተመሰረተ ከ24 ዓመታት በላይ የሆነው የሱመያ አክሲዮን ማህበር ትምህርት ቤት በርካታ በስነ ምግባርና በእውቀት የዳበሩ ትውልዶችን ማፍራት መቻሉ ተነግሯል። በ2017 የትምህርት ዘመን የ12ኛ ክፍል ከፍተኛ ውጤት 508 ያመጣችው ተማሪ ሻኪራ በሱመያ ትምህርት ቤት የነበራትን ቆይታ በመግለጽ ሌሎች ተማሪዎችም ከእሷ ያጠናል ልምድ ይማሩ ዘንድ መልካም ልምዷን አካፍላለች። በተጨማሪም ጥሩ ውጤት እንድታመጣ ላገዟት ቤተሰቦቿ፣ መምህሮቿ እንዲሁም ለሱመያ ትምህርት ቤት አመራሮች ልባዊ ምስጋናዋን ገልጻለች። የፕሮግራሙ የክብር እንግዳ የሆኑት ኡስታዝ በድር ሁሴን አላሁ ሱብሓነሁ ወተዓላ የመጀመሪያውን የቁርአን አያ ኢቅራ አንብብ ብሎ ሲያወርድ ለእውቀት የሰጠውን ከፍተኛ ቦታ እየገለጸ ነው ብለዋል። ስለሆነም ተማሪዎች ለትምህርታቸው ትኩረት በመስጠት ከዚህም የበለጠ ውጤት ማምጣት እንዳለባቸው መልእክታቸውን አስተላልፈዋል። ወደ ዩኒቨርሲቲ የገቡ ተማሪዎች በቆይታቸው ከዲናቸው መውጣት እንደሌለባቸው አሳስበዋል። የሱዳኑ ጠቅላይ ሚኒስትር ካሜል ኢድሪስ የዓለም ማህበረሰብ አርኤስኤፍን በአሸባሪነት ይፈርጅልን አሉ። በሌተናል ጀነራል መሐመድ ሐምዳን ዳጋሎ የሚመራው አርኤስኤፍ ፈጥኖ ደራሽ ኃይል ከሱዳን መንግስት ጦር ጋር ሲዋጋ ከ2 ዓመታት በላይ ሆኖታል። መሐመድ ሐምዳን ዳጋሎ ጦርነቱ እስከ ተቀሰቀሰ ድረስ ሉዓላዊ ሽግግር ምክር ቤት የተሰኘውን አካል ምክትል ሰብሳቢ እንደነበሩ አናዶሉ አስታውሷል። መንግስታዊው ካሜል ኢድሪስ አርኤስኤፍ በዓለም አቀፍ ደረጃ በአሸባሪነት ይፈረጅልን ያሉት ለተባበሩት መንግስታት ድርጅት ጠቅላላ ጉባኤ ባደረጉት ንግግር ነው ተብሏል። ጦርነቱ ከጊዜ ወደ ጊዜ ሰብአዊ ቀውሱን እያባባሰ መምጣቱ ተነግሯል። እስካሁን የሱዳኑ ጦርነት ማስቆሚያ አንዳችም ፍንጭ አልታየም። የቬንዙዌላ መንግስት ዜጎቹን በብዛት በነፍስ ወከፍ መሳሪያ እያስታጠቀ ነው ተባለ። የሀገሪቱ ፕሬዝዳንት ኒኮላስ ማዱሮ ቬንዙዌላውያን ሀገራቸውን ለመጠበቅ ወደ ኋላ አይሉም ማለታቸውን ቢቢሲ ጽፏል። አሜሪካ የጦር መርከቦቿን ወደ ደቡባዊ ካሪቢያን ማስጠጋቷ በቬንዙዌላውያን ዘንድ የመወረድ ስጋት አሳድሯል። በቅርቡ የአሜሪካ ጦር መነሻቸውን ከቬንዙዌላ ያደረጉ 3 ጀልባዎችን በመምታት 17 ሰዎችን መግደሉን መረጃው አስታውሷል።
አሜሪካ ጀልባዎቹ አደገኛ እጽ ጭነው ወደ አሜሪካ በማምራት ላይ ነበሩ ብላለች። ቬኔዙዌላ ግን ጀልባዎቹ ሰላማዊ ሰዎችን ያሳፈሩ ነበሩ ስትል የአሜሪካን ክስ አጣጥላለች። በእርምጃው ስጋት የገባው የፕሬዝዳንት ኒኮላስ ማዱሮ መንግስት ሲቪል ዜጎቹን በብዛት የነፍስ ወከፍ የጦር መሳሪያ እያስታጠቀ መሆኑ ተሰምቷል። በጋዛ ረሃብ ምክንያት የሞቱ ሰዎች ቁጥር 453 ደረሰ። በጋዛ ረሃብ ምክንያት የሞቱትን ሰዎች ቁጥር 453 መድረሱን የጋዛ የጤና ሚኒስቴር አስታውቋል። ሚኒስትሩ በረሃብና በተመጣጠነ ምግብ እጥረት የሟቾች ቁጥር 453 መድረሱን የገለጸ ሲሆን ከነዚህም ውስጥ 150 የሚሆኑት ህፃናቶች ናቸው ብሏል። በጋዛ የሚገኘው አልሺፋ ሆስፒታል ከ2023 ጀምሮ በዘለቀው የጋዛ የዘር ማጥፋት ዘመቻ እስራኤል ረሃብን እንደ ጦር መሳሪያ እየተጠቀመች ሲሆን እስራኤል በፈጠረችው ሰው ሰራሽ ረሃብ ምክንያት በርካታ ፍልስጤማውያን ለሞት እንደሚዳረጉ አሳውቀዋል። ህዝቡም ከረሃብ ጋር ተፋጧል ብለዋል። ትራምፕና ኔታንያሁ በጋዛ ጉዳይ ላይ ስምምነት ላይ ደርሰናል አሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕና የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የጋዛን ጉዳይ በሚመለከት ስምምነት ላይ መድረሳቸውን አስታውቀዋል። ሁለቱ መሪዎች ሐማስ ሙሉ በሙሉ ትጥቅ እንዲፈታ፣ የጦር መሳሪያ ማምረቻ ፋብሪካዎቹ እንዲወድሙ፣ ሐማስ በህይወት ያሉም ሆኑ በህይወት የሌሉ ታጋቾችን እንዲለቅ፣ ቀስ በቀስ የሚመሰረተው የፍልስጤም መንግስት በአሜሪካና በእስራኤል ይሁንታ እንዲሾም፣ በቀድሞ የእንግሊዝ ጠቅላይ ሚኒስትር ቶኒ ብሌር የሚመራ ገለልተኛ አስተዳደር እንዲመሰረትና በጋዛ ሙሉ በሙሉ የተኩስ አቁም እንዲደረግ ስምምነት ላይ መድረሳቸውን ይፋ አድርገዋል። ባሳለፍነው ሳምንት ከ150 በላይ ሀገራት ሉዓላዊት ፍልስጤም እንድትመሰረት በተባበሩት መንግስታት ድርጅት ጉባኤ ውሳኔ ያሳለፉ ቢሆንም አሜሪካና እስራኤል እኛ እስካልወሰንን ድረስ የሀገራቱን ውሳኔ አንቀበልም ብለዋል። የአረብ ሀገራት የትራምፕንና የኔታንያሁን ስምምነት እንደሚደግፉ የገለጹ ሲሆን ትራምፕ በጋዛ ሰላም እንዲመጣ ያቀረቡትን እቅድ አድንቀዋል። በተያያዘም በዶናልድ ትራምፕ ግንፊት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኳታርን በይፋ ይቅርታ ጠይቀዋል። የፍልስጤማውያኑ ታጣቂ ቡድን ሐማስ እስራኤል በጋዛ ከተማ በመትፈጽመው ከባድ ድብደባ የተነሳ 2 ታጋቾች ያሉበትን ሁኔታ ለማወቅ ተስኖኛል አለ። የፍልስጤም ነፃ አውጪ ቡድን የሆነው ሐማስ እስከ ትላንት አመሻሹ ድረስ ባሉት 48 ሰዓታት ታጋቾቹ ያሉበትን ሁኔታ ማወቅ አልቻልኩም ማለቱን ቲአርቲ ወርልድ ጽፏል። እንደሚባለው እስካሁን ሐማስ 50 ያህል ታጋቾችን ይዞ ይገኛል። ከመካከላቸው 20ዎቹ በህይወት እንዳሉ ተገምቷል። የጋዛው የተኩስ አቁም ንግግርና ድርድር ባለመሳካቱ ታጋቾቹን በፍልስጤማውያን እስረኞች ልዋጭ ማስለቀቁ ድል ተመናምኗል። እስራኤል በቅርብ ሳምንታት ወዲህ በጋዛ ከተማ ሁለገብ የጦር ዘመቻዋን ማክሸፏ ይነገራል። የዩቲዩብ ድርጅት ለፕሬዝዳንት ትራምፕ የ24.5 ሚሊዮን ዶላር ካሳ ሊከፍል ነው። ዩቲዩብ በአሜሪካ ፕሬዝዳንት ዶናልድ ትራምፕ የቀረበበትን ክስ ተከትሎ የ24.5 ሚሊዮን ዶላር ካሳ ለመክፈል ተስማማ። ባለቤትነቱ የጎግል ኩባንያ የሆነው ዩቲዩብ በፈረንጆቹ 2021 ዶናልድ ትራምፕ ስልጣናቸውን ለአሜሪካ የቀድሞ ፕሬዝዳንት ጆ ባይደን ለማስረከብ ፍቃደኛ ለመሆናቸውን ተከትሎ በዋሽንግተን ሁከት በተነሳበት ማግስት የዶናልድ ትራምፕን አካውንት ለቀናት ዘግቶ እንደነበር ይታወሳል። በወቅቱ የተፈጠረውን ሁኔታ ተከትሎ ከዩቲዩብ በተጨማሪ ኤክስ እና ፌስቡክ የፕሬዝዳንቱን አካውንት በጊዜያዊነት ማገዳቸው ይታወቃል። ይህንን የኩባንያዎቹን ውሳኔ ተከትሎ ፖለቲካዊ መድሎ ተፈጽሞብኛል በሚል ወደ ፍርድ ቤት ያቀኑት ዶናልድ ትራምፕ ኩባንያዎቹ ላይ የጥፋተኝነት ውሳኔ ማስወሰን ችሏል። በዚህም ጥፋቱን አስቀድሞ ያመነው ዩቲዩብ የ24.5 ሚሊዮን ዶላር ካሳ ለመክፈል
በመስማማቱ የተገለጸ ሲሆን በተመሳሳይ ኤክስ እና ፌስቡክ በፍርድ ቤት የሚወሰንባቸውን የገንዘብ ካሳ ለፕሬዝዳንቱ ይከፍላሉ ተብሏል። ትራምፕ ከዩቲዩብ ከሚያገኙት ካሳ 22 ሚሊዮን ዶላሩን በናሽናል ሞል ትረስት ፈንድ አማካኝነት በነጩ ቤተ መንግስት ለሚገነባው አዲስ አዳራሽ ድጋፍ ለማድረግ ቃል ገብተዋል ነው የተባለው። ቀሪውን 2.5 ሚሊዮን ዶላር ደግሞ የአሜሪካ ኮንሰርቫቲቭ ህብረትን ጨምሮ የዶናልድ ትራምፕን ክስ ለደገፉ ድርጅቶችና ግለሰቦች በድጋፍ መልክ ለመስጠት ቃል ገብተዋል መባሉን ዋሽንግተን ፖስት እና ቢቢሲ ዘግበዋል። በመጨረሻም ዕለታዊ የቴክኖሎጂ መረጃዎቻችንን ወደ እናንተ እናደርሳለን። ባልደረባችን ሀያት ከማል ታቀርበዋለች። በዛሬው የቢዝነስ መሰናዷችን ስለ ስራ አጥነት እናነሳለን። ስራ አጥነት ማለት አንድ እድሜው ለስራ የደረሰ ሰው መስራት እየፈለገና ስራ እያፈላለገ የስራ እድል ሲያጣ ወይንም ደግሞ የሚሰማራበት የስራ ዘርፍ ሳይኖር ሲቀር ማለት ነው። አንድ ሰው እድሜው ለስራ ያልደረሰ ከሆነ ወይም በጡረታ የተገለለ ከሆነ እንዲሁም ደግሞ በተለያየ ምክንያት በስራ ገበታው ላይ መሳተፍ ያልቻለ ከሆነ ወይም መሳተፍ የማይፈልግ ከሆነ ስራ አጥ ወይም አንኤምፕሎይድ ልንለው እንችላለን። ስራ አጥነት በተለያዩ ማህበራዊና ኢኮኖሚያዊ ችግሮች ሊፈጠር ይችላል። ኢኮኖሚው ከሚፈልገው በላይ የሰራተኛ ፍላጎት በላይ ከሆነ የሰራተኛ አቅርቦት ኢኮኖሚ ውስጥ ሲኖር ስራ አጥነት በከፍተኛ ደረጃ ሊከሰት ይችላል። እንደ ዓለም ባንክ መረጃ ከሆነ ኢትዮጵያ ውስጥ የነፍስ ወከፍ ገቢ $926 ነው። ይህም በጣም ዝቅተኛ የነፍስ ወከፍ ገቢ ካላቸው ሀገራት ጋር እንመደባለን ማለት ነው። ስለዚህ ከፍተኛ ስራ አጥነት ሊገመት የሚችል ችግር ነው። ዝቅተኛ ገቢ ያለን ማለት የምናመርተው ትንሽ ነው ማለት ነው። የምናመርተው ዝቅተኛ ከሆነ ደግሞ የምንፈልገው የሰው ኃይል ብዛት ዝቅተኛ ነው ማለት ነው። ሌሎችም ምክንያቶችን መጥቀስ ይቻላል። ስለዚህ ስራ ፈላጊዎች እንዴት ስራ መፈለግ አለባቸው የሚለውን እናንሳ። ኢኮኖሚው በጣም ተፈላጊ ያለውን የስራ ዘርፍ ማጥናት። ለምሳሌ አንድ ሰው በኢንጂነሪንግ ከተመረቀ በኢንጂነሪንግ ብቻ መስራት አለበት ማለት አይደለም። ሌሎች ተጨማሪ ክህሎቶችን ማዳበር ሊኖርበት ይችላል። ለምሳሌ የ21ኛው ክፍለ ዘመን ትልቅ አቅም የሆነውን ቴክኖሎጂ ነክ የሆኑ ክህሎቶችን ማዳበር ይኖርበታል። ሁልጊዜም አዳዲስ ክህሎቶችን መማር ሌላው የመፍትሄው ሐሳብ ነው። ሁለት ባላ ተከል አንዱ ቢሰበር በአንዱ ተንጠልጠል ይላሉ አባቶቻችን። ስለዚህም ብዙ ክህሎቶች ያሉት ስራ ፈላጊም መቼም ቢሆን ስራ ሊያጣ አይችልም። እኛ ሀገር ብዙ ክህሎት የማዳበር ልምዳችን በጣም ደካማ ነው። ጊዜን ከፋፍሎ የተለያዩ ስራዎችን መስራት ወይም ፍሪላንስ ጆብስ የምንላቸውን መሞከር ያስፈልጋል። ብዙ ጊዜ ስራ ሲባል አብዛኛውን ጊዜ ቋሚ ስራዎችን ብቻ መስራት ይመስለናል፣ ግን ይሄ የተሳሳተ ግንዛቤ ነው። ማንኛውንም የትርፍ ጊዜ ስራ ከላይ እንደጠቀስነው የምንሰራ ከሆነ የመፍትሄ ሐሳቦችን ተጠቅመናል ማለት ነው። እነዚህ ስራዎች ምንድናቸው የሚለውን ደግሞ በጥቂቱ እንይ። ገቢ እስካስገኙልን ድረስ ስራዎችን መስራት ይገባል። ሲቪንና ማመልከቻን ማስተካከል። በቅርቡ በተሰራ የቀጣሪዎች ዳሰሳ ጥናት ላይ አንድ ጥያቄ አመልካች ላይ ምን ጉድለቶች አብዛኛውን ጊዜ ትመለከታላችሁ ተብሎ በተጠየቀው መሰረት የተሰጠው ምላሽ የተስተካከለ ሲቪ አለመኖር፣ የስራ ገለጻውንና ተፈላጊ መስፈርቶችን በትክክል አለማንበብና አለመረዳት፣ በቂ ተነሳሽነት አለመኖርና የመሳሰሉት እንደ ምክንያት ተጠቅሰዋል። ስለሆነ ከላይ ጠቀስናቸውን መንገዶች በመከተል በስራ ዓለም ላይ ተወዳዳሪ ሆኖ በመቅረብ ስራ አጥነትን መቅረፍ ይቻላል። ክብራትና ክብራን የነጃሺ ቲቪ የምሽት መረጃ ተመልካቾቻችን የዕለቱን የምሽት መረጃ በዚሁ አገባደድን። ከቀሪ የነጃሺ ቲቪ የምሽት መሰናዶ ጋር መልካም